ሲዲው ላይ የተላለፉ አንዳንድ መልእክቶች አሉ። ለምሳሌ ዋናው ስላሴ አትበሉ ኢየሱስ ክርስቶስ በሉ የሚል ነው። ይህን ስብከት በእርግጥ የሰበኩት እኔ ዓለም ጤና ቤተክርስቲያን ነው። ሚካኤል ነው ቅዱስ ሚካኤል ቤተክርስቲያን ነው። እና እዛ ቤተክርስቲያን ነው አገልግሎቱ የተሰጠው ማለት ነው። ሐሳቡ እንዴት ነው? ሙሉ ሲዲ ስለሚናገር ወደፊት ምን ሰራቸው ስራዎች ስላሉ ምክንያቱም ውሸት መሆኑ መገለጥ አለበት። ውሸትን ብታዋርደው ውሸት እውነት ሊሆን አይችልም። ራሱን አያረምም። ውሸት በነገራችን ላይ ልክስክስ ነው። አዋርደውም ይቀጥላል ነገ መልኩን ቀይሮ ማለት ነው። ባህሪው እንደዛ ነው። ግን ዛሬ ያለውን ሰው የሚወዛገበውን ሰው ለማሳረፍ ስላሴ አትበሉ ኢየሱስ ክርስቶስ በሉ የሚል ቃል አለ። ስላሴ አትበሉ ተባለ እንጂ አትመኑ አልተባለ። በስላሴ አትመኑ አልተባለ። በቃ እዚህ ጋር ያቆማል እኮ። ስላሴ አትበሉ በስላሴ አትመኑ ብል እውነት ነው። በስላሴ አትመኑ ይላል ሰባኪው ሊባል ይችላል። ስላሴ አትበሉ አትበሉ የተባለበት ምክንያት ደግሞ ምንድነው? አሁን ስለ ሚስጥረ ስላሴ የሶስትነትና የአንድነት ሚስጥር ህፃናት እያለን አፋችንን ስንፈታ ማን ፈጠረ? ስላሴ ስንት ናቸው? አንድም ሶስትም ናቸው። በምን ሶስት ናቸው? በስም በአካል በግብር ይሄን በመሳሰሉ ሶስት ናቸው ትላል። በምን አንድ ናቸው? በስልጣን በአገዛዝ በመለኮት በስፋት በርቀት ይሄን ዓለም በመፍጠር በማሳለፍ አንድ ናቸው። ይሄን እየተማርን ነው ያደግነው ከልጅነታችንም ጀምሮ ማለት ነው። ይሄኛው ትምህርት ውስጣችን አለ። ልክ በእንዲህ የቤተ ክርስቲያኗ ትምህርት ውስጥ የመጣ ሰው ድንግል ማርያም እመቤታችን ማንን ወልዳለች ብዬ ጥያቄ ብጠይቅ ስላሴ ካለኝ አለማወቅ ብቻም አይደለም ክደትም ጭምር። አሳፋሪ ነገር ነው። አሳፋሪ ስላሴን አልወለደችም። ከሶስቱ አካላት አንዱ እግዚአብሔር ወልድ የምንለው ወይንም ስጋ ከለበሰ በኋላ ኢየሱስ ክርስቶስ የተባለው ንጉስ ነው የወለደች። ስለዚህ አንድ ሰው ድንግል ማርያም ስላሴን ወልዳለች ቢለኝ እንዴት ነው ትክክል ነው የምለው? አሁን ሲዲዮ የሚያቀነባበሩ ሰዎች ማለት ነው በማወቅም ባለማወቅም የቤተ ክርስቲያኗን ትምህርት ነው ሚንዱት። ሊቃውንቱ አሁን ጠርተው የቤተ ክርስቲያኗ ሊቃውንት ለምንድን ነው እንዲህ ያልከው አላሉኝ። ምክንያቱም ትክክለኛውን ትምህርት ነው ያስተላለፍኩት። እኔ ስለ አካል ሶስትነት ነው መናገር የፈለኩት፣ ስለ አካል። እነሱ ስለ ስልጣን አንድነት። ለምሳሌ አልዓዛርን ከሞት ያስነሳው ማን ነው? አጭርና ግልጹ ኢየሱስ ክርስቶስ ነው አይደለም? ኢየሱስ ክርስቶስ ማን ነው? ወልድ ነው ወይንም ደግሞ እግዚአብሔር ነው። ኢየሱስ ክርስቶስ አልዓዛርን ሲያስነሳ በባህሪ አባቱ በአብ ስልጣን ነው፣ በራሱም ስልጣን ነው፣ በመንፈስ ቅዱስም ስልጣን። ምክንያቱም በስልጣን አንድ ስለሆኑ ማለት ነው። በአካል ግን ሶስት ስለሆኑ እኔ የአካል ሶስትነትን ነው የጠየቅኩት ማለት ነው። ከሶስቱ አካላት አንዱ ኢየሱስ ክርስቶስ ወይ እግዚአብሔር ወልድ አልዓዛርን አስነስቶታል ከሞት፣ ምንም ጥርጥር የለውም። ይሄንማ በመዝሙርም ገልጸ ነው የለ ከ2 ዓመት በፊት እንደምን ተነሳ አልዓዛር አትበሉ ይችላል እግዚአብሔር ይችላል ኃያሉ። ምርቴ በዘመረችው በዜማ ትለዋለህ። እንደምን ተነሳን አልዓዛር አትበሉ ይችላል እግዚአብሔር ይችላል ኃያሉ። ታሪኩ ነው አልፏል ያኔ ያስጨነቀን፣ ስንቱን ተሻግረናል ጌታ እየጠበቀን፣ እንዴት ወጣው ብዬ ይላል። ስለ ቅድስት ስላሴ የሶስትነትና የአንድነት ሚስጥር ዘንዶ ለምን ይቆጣል በሚለው የስብከት አገልግሎት ላይ በመጠኑም ቢሆን ለመዳሰስ ሞክረናል። ከዛ በተረፈ ስለ ስላሴ እኔ አሁን ርዕስ ነው የተሰጠኝ፣ ርዕስ ተሰጥቶኛል። አንድ የስብከት አገልግሎት እያዘጋጀው ነው። በቅርብ ጊዜ ይሄንን አገልግሎት ለህዝብ ማቅረብ እንዳለብን አምናለሁ። እዚህ ላይ አጽንኦት ሰጥቼ ልለፍ ወደ ሁለተኛው ጥያቄ። እሺ በጋሻው ስላሴ አትበሉ ኢየሱስ ክርስቶስ በሉ የሚለውን ፓርት አውጥተው ለማሳየትና የራሳቸውን ትርጉም ለመስጠት ሞክረዋል ሰዎቹ ማለት ነው። መጨረሻ ላይ ግን ተሳስተው ይሁን እንደው ሳያውቁት የገባ አንድ ቃል አለ። ይሄን ገብታችሁ ሰንበት ትምህርት ቤት ተማሩ ይላል። እኔ ሌላ ዓላማ ቢኖረኝ እነሱ እንደሚያወሩት በእርግጥ ታድሶ በሆን ሰንበት ትምህርት ቤት ገብታችሁ ተማሩ ላል አይደለም፣ ውጡ ወደ ደጅ ወደዛ ነበር የሚባለው ማለት ነው።
ይሄ ማለት በሰንበት ትምህርት ቋሚ ትምህርት ይሰጣል። ቋሚ ትምህርት ጽድት ያለ ቤተክርስቲያኗ ትምህርት ነው የሚሰጠው። ጉባኤው ላይ ግን የምታገኘው ሰው በዚህ ሰንበት ትምህርት ትምህርት ውስጥ ያላለፈ የቤተክርስቲያኗንም ትክክለኛ ትምህርት የማያውቅ ስለሆነ አንዳንድ ጥያቄ ስትጠይቀው ሳታርጎ የሚናገር ሰው አለ። አታልፈውም እሱን እንደዚህ አይባልም እንደዚህ ነው። ነገም ቢሆን አሁን ከድንግል ማርያም የተወለደው ማን ነው ስል እኔ ስላሴ የሚለኝ ሰው ቢኖር ስላሴ አትበሉናል። ምክንያቱም ስላሴ የምንለው ሶስቱንም አካል አብንም ወልድንም ሶስት ማለት እኮ ነው ስላሴ ማለት። ግን የቤተክርስቲያኗ መጽሐፍትም ሊቃውንትም እንደሚናገሩ ከሶስቱ አካላት አንዱ ነው በስጋ የተገለጠው ማለት ነው። ስለዚህ ኢየሱስ ክርስቶስ በስጋ ተገልጦ ልክ እንደ አልዓዛር አይነት የሰራቸውን ስራዎች ምንም ጭቅጭቅ አያስፈልግም። ኢየሱስ ክርስቶስ ነው ብንል ኢየሱስ ክርስቶስ ራሱ እግዚአብሔር ነው። እግዚአብሔር የሚለው ደግሞ የሥላሴ አንድነት መጠሪያ ስም። እግዚ ማለት ጌታ ማለት ነው። አብ ማለት አባት ማለት ነው። ሄር ማለት አጽናኝ ማለት ነው። ስለዚህ ሶስቱንም እናያለን። ስለ ምስጢረ ሥላሴ ትንሽ ሰዓቱም ስለሌለን ብዙ አንቆይም። ወደፊት ግን ወደ ህዝቡ የምናደርሰው እውነት አለ። ስለዚህ የእግዚአብሔርን ሐሳብ አጣመው የሚተረጉሙ እኔ እርግጠኛ ነኝ ይሄን ክፉ መጥፎ ሲዲ ያቀነባበሩ ሰዎች ይሄን ፕሮግራም በቴሌቪዥናቸው ሆነው ያዩት ይሆናል። እንደው እግዚአብሔር ይፈርዳል፣ ፈራጅ ነው። ፍርዱ ደግሞ በራስም ላይ በቤተሰብም ላይ ምናልባት ትንንሽ ህፃናት ልጆች ሁሉ ሊኖሯቸው ይችላል። መፍረዱ አይቀርም። እንዲህ አይነት ክፉ ስራ እኔ በጋሻው ላይ አይደለም የተሰራው ወይ ትዝታው ላይ ወይ አንዱ ሰው ላይ አይደለም፣ ቤተክርስቲያኗ ላይ ነው ትልቅ ፈንጅ የተወረወረው ማለት ነው። አሁን ህዝቡ ዝም ብሎ ነው የሚረበሸው ይታወቃል። እንደውም እኮ ራሳቸው ነግረውታል። የሉም እኔ እንደውም የሚደወልልኝ ካቶሊክ ሆናችኋል ታድሶ ሆናችኋል የሚባል ወሬ ማለት እኔ ስቃለው ማለት ነው። ብዙ ሰው ይደውልልሃልና እግዚአብሔር በረዳይ መጠን በትዕግስት ለሚያናግሩ ሰዎች መልስ ተሰጣቸዋል። ይሄ መቼም አይሆን። ከዛ በተረፈ የማህበሩ አባላት የሚፈጥሩት ስዕል ህዝቡ ውስጥ የሚፈጥሩት ነገር አለ ማለት ነው። ምክንያቱም ትላንትና እኮ የሚለብሱት እንዲህ ነው፣ የሚነዱት መኪና እንዲህ ነው፣ ማቴሪያሊስቶች ነበሩ። ይሄን ያህል ገንዘብ ይጠይቃሉ ነበር በየመጽሔቱ በየጋዜጣው ወሬው ማለት ነው። እሱን ህዝቡ ተወው በቃ ተወው ጉዳያችን አይደለም ብሎ አሁን በሃይማኖት ህዝቡ ሴንሲቲቭ ስለሆነ ወሬዋን ብንቀይራት ሃይማኖታዊ ቅርጽ ብናስይዛት ያዋጣናል ብለው ስላሰቡ ነው በዚህ መልኩ የመጡት ማለት ነው። ህዝቡ ደግሞ ለሃይማኖቱ ሟች ስለሆነ እንዴት አብዛኛው ህዝብ እኮ በቁጣም በንዴትም እኮ ከፍቅር የተነሳ ነው አንተ ላይ የሚቆጣው። እውነት ይመስለዋል ተቀነባብሮ ነው የቀረበው። እኔ እንደውም ሲዲው ሲወጣ በጣም እፎይታ ነው የተሰማኝ። እግዚአብሔር ምስክሬ ነው። ለምን መሰለህ? ከዛ በፊት በፕሮፓጋንዳ ህዝቡን አምሰውት በየአዳራሹ የግንዛቤ ማስጨበጫ ይሰጡት ነበር። በየአዳራሹ ማለት ነው። እንዲህ አይነት ነገር አለ፣ እንዲህ አይነት ነገር አለ። ለካ እያዘጋጇት ነው፣ እያቀናበሯት ነው። ህዝቡ ደግሞ ስጡን መረጃ አለ። ቢሮም ድረስ እየሄደ እነሱንም በአካል መረጃ ካልሰጣችሁን በቃ ሲላቸው ምን ይስጡ? ትላንት ያሰሩት ወይ ሌላ እምነት ድርጅት ውስጥ አዳራሽ ውስጥ ቆመን ስንሰብክ ወይ እጅ ተጅኖ ሲጸለይልን ወይ ሌላ መልእክት ስናስተላልፍ አርገው ነው ያሰሩት። አሁን ትንሽ ጠብቁን እናወጣዋለን እናፈነደዋለን ይሉ ነበር። በኋላ እስኪ ምንድነው? እኔ ደግሞ በህልሜ ነው በእውኔ ነው የሄድኩት። ምክንያቱም እከክ የለም ጀርባዬ ላይ በስጋ ኃጢአት ብከሰስ ብዙ ጉድለት አለብኝ። በሃይማኖት ረገድ ግን ቅንጣት ያህል ማለት ነው አሁንም ቢሆን ቅንጣት ያህል እኔ ለህዝቡ የማስተላልፈው መልእክት አትረበሹ፣ ተረጋጉ፣ የሰይጣን ውጊያ ነው ይሄ። እንኳን እኛ ወንጌል የሰበክናችሁ እናንተም አትለውጡም ሃይማኖታችሁ። እጅግ ሃይማኖታችንን እንወዳለን እናፈቅራታለን። ህልሙም የለም ሐሳቡም የለም። ግን ቢሆን ደስ ይላቸዋል እነሱ ቢሆን። እኔ የምረዳው አሁን ይሄንን ነው። ምክንያቱም እያየው ያለሁት ወሬው ሲወራ ምንድነው በደንብ አድርገው እያወሩ ያሉ ሰዎች ፍላጎታቸውን ፍንትው አድርጎ ነው የሚያሳየው። ብንሆን ነው ደስ የሚላቸው ማለት ነውና ምንድነው ግን ጥቅሙ? አሁን ከቤተ ክርስቲያን በጋሻው መስበክ ቢያቆም ወይ ትዝታው መዘመር ቢያቆም ቤተ ክርስቲያኗ የምትጠቀመው ጥቅም ምንድነው ነው እኮ። አሁን ምንም እኮ ጭብጥ የሌለውን ነገር ነው የሚያወሩትና በጣም ይፈልጉታል ማለት ነው። እኛ ከዚህ ቤተ ክርስቲያን እንድንወጣ ለዘላለም አንወጣ። ከዚሁ ጋር ተያይዞ ግን መጋቢ አዲስ እያንዳንዷን ነገር ለህዝቡ ነግሮ ማለፍ ስለሚገባ ሲዱ ላይ የተጠቀሱትን ቃላቶች
መልስ እየሰጠህበት እንድትሄድ እፈልጋለሁ። ምክንያቱም ሰው ከሚጠይቀው ጥያቄ አንፃር ነው እኛ ይሄንን ፕሮግራም ለማዘጋጀት የተገደድነውና ልክ ቅድም ስላሴ አትበሉ ኢየሱስ በሉ ለሚለው አነጋገር እንደሰጠው አይነት መልስ የንፍሮ ቀቃይ ልጅ ደግሞ የሚል አባባል አለና ምንድነው የንፍሮ ቀቃይ ልጅ የሚለውን ለብቻ ቆርጦ ስላወጣት እንጂ እርግጠኛ ነኝ ሙሉ ስብከቱን ወደፊት እንለቀዋለን። እኛ ሙሉ ቪሲዲው ሲለቀቅ ህዝቡ በደንብ ሊረጋጋ ይችላል። ግን ይሄ በምን አይነት አገባብ የገባ አባባል እንደሆነ እስቲ ለህዝቡ ደግሞ ይሄንን አሁንም ከአንድ እግዚአብሔር ቃል ልነሳ። በቅዱስ ዮሐንስ ወንጌል ምዕራፍ 16 ቁጥር 1 ላይ እንዲህ ይላል፣ እንዳትሰናከሉ ይህን ተናግሬያችኋለሁ፣ ከምኩራባቸው ያወጧቸዋል። ከዚህ በላይ ደግሞ የሚገድላችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል። ይህንንም የሚያደርጉባችሁ አብንና እኔን ስላላወቁ ነው። ነገር ግን ጊዜው ሲደርስ እኔ እንደነገርኳችሁ ታስቡ ዘንድ ይህን ተናግሬያችኋለሁ ይላል። አሁን ሰሞኑን ወደ ህሊና እየደጋገመ የሚመጣው የእግዚአብሔር ቃል ስለሆነ በመሰረቱ ይሄ ስብከት የተሰበከው ከ3 ዓመት ሁሉ በፊት ነው። ይሄ ስብከት ዛሬ ከ3 ዓመት በኋላ ለምንድን ነው የተፈለገው ነው። በመሰረቱ ሙሉ ነገር እነሱ ቢያስተላልፉት ቆንጆ ነው ብዬ አምናለሁ። ምክንያቱም ሙሉውን ያስተላልፉም እርግጠኛ ነኝ። ይሄን ትምህርት ያስተማርኩት እኔ ስለኛ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት ባስተማርኩበት ትምህርት ነው። እግዚአብሔር ያውቃል። ይሄንንም የቆራረጡ ሰዎች ያውቁታል። ትውፊቷን ነው ማስተምረው። ምክንያቱም ጉልባን ይበላል የስቅለት ዕለት ማለት ነው። ለምንድን ነው የሚበላው የሚል ጥያቄ አነሳው። ስጠይቅ አንዱ ከመሃል አንዳንድ ጀብራራ አይጠፉም። ጉባኤዎች ላይ የሰከረ ሰው ይኖራል ወይ ታማሚ ይኖራል ከመሃልና ሰው ቀብረን ስንመጣ ለእዝን ንፍሮ እንበላለን ከዛ የተነሳ ነው ምናምን ይላል ያ ሰው። መልሱ ነው? አዎ መልሱ ነው። እኔ እንደመቀለድም እያልኩ እንግዲህ ንፍሮ ቀቃይ ልጅ ይሆናል። የቤተክርስቲያኗን ትምህርት በደንብ ያልተማረ ያልገባው ነው። ግን ንፍሮ የምንበላበት ሃይማኖታዊ ትውፊት ይሄ ነው ብዬ የእስራኤል ልጆች ፋሲካ ያከብራሉ። እነሱ ፋሲካ የሚያከብሩት ከግብጽ የወጡበትን በዓል ነው። የቦካ ነገር እንዳትያዙ ስለተባለ ንፍሮ እየቃሙ ወጥተዋል። ከዛማ እየተቻኮሉ ወጥተዋል። ታሪኩ ዘጸአት 12 ላይ አለ። እኛ ግን ፋሲካ ብለን የምናከብረው እነሱ ከግብጽ የወጡበትን ወይ የቂጣን በዓል አይደለም። ፋሲካችን ክርስቶስ ታርዷል ስለሚል ቅዱስ ጳውሎስ ፋሲካ ብለን የምናከብረው የኢየሱስ ክርስቶስን ስቅለት ነው፣ ሞቱን ነው። ስለዚህ በዚህ ቀን ጉልባን የምንበላው የኛ ፋሲካ ይሄ ነው። እነሱ ከግብጽ ወጡ፣ እኛ ከሲኦል ወጣን። እነሱ በጋረዱ፣ እኛ ደግሞ የዓለምን ኃጢአት የሚያስወግደውን የኢየሱስ ክርስቶስን ስቅለት አገኘን። ስለዚህ ሃይማኖታዊ ትውፊቱ ይሄ ይመስላል። ይሄ ስህተት የለውም፣ ግድ የለም ጉልባኑ ይሄ ነው ሚስጥሩ ብያለሁ። የእዝን አይደለም ነው። አሁን እነሱ ቆርጠውት ንፍሮ እንደውም ከአቡነ ተክለ ሃይማኖት ገዝልና ታሪክ ጋር ለማገናኘት እግዚአብሔር ይፈርዳል። መቼም እውነትና ንጋት እያደረ ነው የሚጠራው። በፍጹም እንዲህ አይነት መልእክት አልተላለፈም። በፍጹም ማለት ነው። ስለዚህ እንዲህ አይነት አሰራር አሁንም እየተዘጋጁ እንደሆነ ሰምተናል። ከዚህም በላይ በየቦታ ያገለገልናቸውን አገልግሎት ትንሽ ቃላት ቆርጠው ከሌሎች ነገሮች ጋር እያገናኙ ይሄን ይመስላል ለማለት ማለት ነው። ምናልባት እዚህ ጋር ሌላ ልጨምርልህና የተዘነጋ ካለ እኛ የጨዋይቱ የሳራ ልጆች ነን የሚል መልእክት ተላልፏልና የሳራ ልጆች ነን የሚል መልእክት አለ። ድሮ የማን ልጆች ነን? አሁንም ቢሆን የሳራ ልጆች ምንድነው የሚለው መጽሐፍ ቅዱስ ማለት ነው። ቅዱስ ጳውሎስ ገላትያ 4 ቁጥር 30 ላይ ስለዚህ ወንድሞች ሆይ እኛ የጨዋይቱ ልጆች ነን እንጂ የባሪያይቱ ልጆች አይደለንም ይላል። የማንን እንድንል የተፈለገው ማለት ነው? ጨዋይቱና ባሪያይቱ የሚለውን ታሪክ ደግሞ የት እንደምናገኘው እንዴ አሁን ዘፍጥረት 13 ጀምሮ ማየት እንችላለን። ጨዋይቱ የተባለች ሳራ ናት። ባሪያይቱ የተባለች ደግሞ አጋር ናት። ከአጋር የተወለደው እስማኤል እንደ እግዚአብሔር ቃል እንደ እግዚአብሔር ሐሳብ ወደ አብርሃም ድንኳን ስላልመጣ እኔ በሱ አልባርክህም ብሎታል እግዚአብሔር።
ጨዋ ከአብርሃም ውጪ ሌላ የማታውቅ አመንዝራ የማታውቅ ምስኪን ሴት ታማኟ ሳራ ደግሞ እግዚአብሔር ስለባረካትና ስላሴ ወደ አብርሃም ድንኳን ስለገቡ የተስፋውን ልጅ ይስሐቅን ብታረጅም ወልዳለች። መልእክቱ የተላለፈው የት ነው? አሁንም ይሄ መልእክት ታስታውስ እንደነበር አንድ ትኩሳት ነበረ ከ2 ዓመት ከ3 ዓመት በፊት ማለት ነው። በሌላ ጽንፍ ያሉ ሰዎች ትራክት ይበትናሉ። እናንተ የሳራ ልጆች ናን ብላችሁ የምታምኑ ሳራ አርጅታለች እንዲሆናለች መውለድ አትችልም በዚህ ይላሉ። መጽሐፍ ቅዱስ ደግሞ ሳራ ብታረጅም ጨዋ ናት፣ ሳራ ብታረጅም መውለድ አላቆመችም። ምክንያቱም ሊቃነ ጳጳሳቱ፣ መነኮሳቱ፣ ካህናቱ፣ ዲያቆናቱ፣ ሰባኪያኑ፣ ዘማሪያኑ የሳራ ልጆች ናቸው። ጨዋ የተባለች ቤተክርስቲያናችን ናት። ከስላሴ ውጪ ማንንም አምልካ የማታውቅ ያላመነዘረች ቤተክርስቲያን። ስለዚህ መውለድ አቆማለች አትባልም፣ በየዘመናቱ የወለደች ነው። ለምሳሌ አልኩ ይሄን ስብከት የሰበኩት አላባ የሚባል ከተማ ነው። የአላባ ህዝብ ይሄንንም ያንንም ሲዲ ስለሚያየው ሙሉ የአላባ ህዝብ እውነቱን ይረዳልና አይዟችሁ እናንተ ሁሉ የማን ልጆች ናችሁ? የሳራ ይላል እዛው። እኛ የማን ልጆች ነን? እኔ ምርቴ ዘርፌ የማን ልጆች ናቸው? የሳራ። ይሄን መልእክት ለትዕቢት እንደተነገረ ለቤተ ክርስቲያን ያለናት እኛ ብቻ ነን የሚል ትርጉም እንዲሰጠው አድርገው እነሱ ማለት ነው የዘርፌን ምስል የምርቴን ምስል ያመጣሉ። እኚህ ልጆች ትንንሽ ልጆች ናቸው። በጣም የሚገርመው ይሄን ስራ የሚሰሩ ሰዎች በእድሜም በእውቀትም አንገናኝም። ሊወልዱን ይችላሉ፣ የልጅ ልጆቻቸው እንሆናለን። ትላንትና ነው የመጡት። እነ ዘርፌ እንዴት ባላ ጥሪ እግዚአብሔር እንደጠራቸው እንደመጡ ይታወቃል። እንዲህ አይነት መከራ መቋቋም አይችሉም። ተነስተው ደንብረው ቢሄዱ ምንድነው ጥቅማችን? የኛ ቤተክርስቲያን ክብሯ ምንድነው? አምናለሁ ቤተክርስቲያኗ ይሄን አላደረገች፣ አባቶቻችን ይሄን አላደረጉ። ሊያደርጉ አንድ ድብቅ ዓላማ ያለው የተደራጀ ቡድን አለ። እሱን እግዚአብሔርና ጊዜ ይገልጠዋል በሰዓቱ ማለት ነው። ስለዚህ ማሳደር ነው በቃ የተያዘው መምታት። አንዳንድ ህዝቡም ደግሞ ገሌን ወደዋለሁ ገሊትን ወዳታለሁ ይላል ለምዶበት። ከወደድከውማ እናሳያለን ይላሉ እነሱ። በቃ ይሄ ተሰሚነት እንዳይኖር ዘመቻ እኮ ነው፣ እንዳትደመጥ። በቃ ይሄ ስጋዊ የሆነ አሰራር እኔ ምን እንደሆነ አላውቅምና ይሄ የሳራ ልጆች ነው የሚለውን እኔ መጽሐፍ ቅዱስ ስላለው ቅዱስ ጳውሎስ ስላለው ኢሳይያስም ስላለው ከዚህ እውነት ተነስቼ ነው ይሄንን ነገር መናገረው ማለት ነው። እነሱ ከሌላ ሰው ጋር ሊያገናኙት በአንድ ወቅት ገሌ እንዲህ ብሏል ገሌ አይመለከተኝም። ስለዛ ቀዳሚው መጽሐፍ ቅዱስ ነው ብዬ ነው ማምነው። ኢሳይያስ 51 ቁጥር 2 ላይ እንዲህ ይላል፣ ወደ አባታችሁ ወደ አብርሃም ወደ ወለደቻችሁም ወደ ሳራ ተመልከቱ። በቃ ይሄ ነው መልሱ ማለት ነው። አያይዤ ለመልሰው ብዬ ነው። መልካም ነው። መጋቢ ሐዲስ የህዝቡንም ጥያቄ ባማከለ ሁኔታ ነው እንግዲህ በጣም በጥያቄዎች እየተጨናነቀ ያለውን ህዝብ ረፍት ለመስጠት ያክል ነው ይሄንን የምናወራው እንጂ በጣም አሁንም ቢሆን የወረደና በጣም ትንሽ ነገር እንደሆነ ነው የምናስበው። አንድ የመጨረሻ ማነሳው ነገር ነጥብ ይኖረኛል ከዚሁ ከሲዲው ሳንወጣ የእንጨት ሽበቶች የሚል አለ ደግሞ ይመስለኛል አዋሳ አካባቢ በተፈጠረው ችግር ከዛ ጋር አያይዞ ህዝብና ህዝብን ለማጋጨት አገልጋዮችን ከህዝብ ጋር ለማጋጨት ባላቸው ፍላጎት ይመስለኛል ይሄን ያወጡትና የእንጨት ሽበት ምሳሌያዊ አገላለጽ ነውና እንዴት ተጠቀምከው አንተ ስብከቱ ላይ? አሁንም ይሄንን በደንብ አድርገህ ተንትነ ማስረዳት አለብን። እንኳን አስታወስከኝ ልንገርህ። ሐዋሳ ነው የተነሳው ነገሩ ማለት ነው። ሐዋሳ ላይ ትንሽ ሰፋ ያለ ታሪክ አለ። በመሰረቱ ይሄንንም አገልግሎት የኛንም የነሱንም ድፍን የሐዋሳ ህዝብ ስለሚያውቀው የሐዋሳ ህዝብ በነገራችን ላይ አሁን በተበተነውም ሲዲ እነሱ በተለያየ ሚዲያ የሚያሰራጯቸው የሐሰት ወሬን አይሰማ። ምክንያቱም ህዝቡ የሚያውቀውና የሚኖረው ህይወት ስለሆነ አንድ ነገር አለ ሐዋሳ ከተማ ውስጥ። እኛ አደረግነው ለማለት አይደለም፣ ክብሩ ለእግዚአብሔር ይሁንና የሐዋሳ አገልግሎት በጥቂት ጊዜ ውስጥ እንደተቀየረ ገዳሙ እየጠበበ ቅዱስ ገብርኤል ገዳም የሥላሴ ቤተክርስቲያን ግቢው ሲጠብ ወደ መስቀል አደባባይ ራሱ አገልግሎቱ የወጣበት ጊዜና ወቅት
ነው ያ ወቅት ማለት ነው። እና ጠጠር መጣያ እስኪጠፋ ድረስ ማለት ነው። ያን ጉባኤ ማለት መንገድ ያዘጋውን ጉባኤ እኔ ሰይጣን አየው ብዬ ነው ማለት በቃ ብዙ ሰዎች ተመልሰዋል፣ ብዙዎች አርፈዋል። ይሄ እውነት ስለሆነ በቪዲዮ የሚያዝናቸው ብዙ መረጃዎች ወደፊት የምንገልጣቸው ስላሉ ይሄ ፀሐይ የሞቀው ሀገር ያወቀው አደባባይ እውነት ነውና ከአገልግሎቱ ጋር በተያያዘ የሰይጣን ውጊያ ይሄ ህዝቡን የመበታተን ቤተክርስቲያኗን የማመስ ስትራቴጂ የያዘው ሰይጣን ክፉ ልብ ያላቸውን ሰዎች ተጠቅሞባቸው ማይበርድ እስከዛሬ ድረስ ማለት ነው። ማይበርድ ችግር አለ እዛ አካባቢ ማለት ነው። ስለዚህ ህዝቡ ያለቅሳል፣ የሚታሰሩ ሰዎች አሉ፣ የሚደበደቡ ሰዎች አሉ። ይሄን ሁሉ ጫና የሚያደርሱባቸው ሰዎች ይሄን ሲዲ የሚያቀነባበሩ ሰዎች ናቸው። ትንሽ ገንዘብ አለን የሚሉ እንትኑ ይሄ ጉዳዩ የክብርና የከረ ነው። ደሃውና ምስኪኑ አብዛኛው ህዝብ ለክሬ ሞታለው ነው የሚለው። እነዚህ ደግሞ የክብር ጉዳይ የሚሰማቸው ሰዎች ሲፈልጉ ፖሊስ ይልካሉ፣ ሲፈልጉ በሐሰት ያስመሰክሩባቸዋል፣ ሲፈልጉ ምንም እንደልባቸው ነው የሚያደርጓቸው ማለት ነው። ስለዚህ የህዝቡ በደል አልተሰማም። አሁን የህዝቡ ጩኸት አልተሰማም። አሁን ሲዲው ላይ የሚለቁት የምታየው ነገር ህዝቡ ሲደበደብ ያለው ነው። ደብዳቤዎቹ ደግሞ የተቀጠሩ ናቸው። መሀል ጉባኤ ላይ መጥተው ድንጋይ ወርውረው ይሄዳል። ድንጋይ ወርውረው ማለት ነው። በአይናችን አይተነዋል። ያንን እውነት እንዳንገልጠው ደግሞ ኢንተርቪው ላይ ትንሽ ጠብቁን። ድንጋይ ወርውረው ሲሸሹ ህዝቡን ሲያምሱት መረጃ አለን። አሁን ቪዲዮም አለን እጃችን ላይ እና እሱን እንገልጠዋለን ስንል ሳንቀደም እንቅደም ብለው ነው። ሳንቀደም ምክንያቱም እቺን የምታቀነባብረው አሁን ማህበሯ ስለሆነች ማለት ነው። እንዲህ አይነት ትርምስ ይፈጠራል። ለምን እንደሚፈጠር አሁንም ቢሆን ግልጥ አይደለም። እየቆየ ሲመጣ ይገለጣልና የሐዋሳ ህዝብ ተበዳይ ነው። ሃይማኖቱን ወዳጅ ነው። ዋጋ ይከፍላል። በቃ በድህነቱም ቢሆን ወደ እግዚአብሔር ወደ ቤተክርስቲያን ነው ህልሙም ራእዩም ማለት ነው። እዚህ ሄደን ደጋግመን በሰጠነው አገልግሎት ላይ ለውጥ ስለመጣ ብዙ ሰው ወደ ቤተክርስቲያን ስለገባ ያን ጉባኤ መበተን ስለሚፈለግ ቪዲዮ ተቀነባብሯል። ለምሳሌ ጸቡ ላይ በተመለከተ ወጣቶች በርቱ፣ አይዟችሁ፣ ግፉ የሚለውን ማለት ነው። እሱን ከየት ነው የወሰዱት? ግልጽ ነው። እልፍ እልፍ በሉ የሚል ስብከት አለ። እልፍ እልፍ በሉ ከሚለው ስብከት ላይ ወጣቶች አይዟችሁ፣ በርቱ፣ እንበርታ ይላል። ያዕቆብ ድንጋዮችን ሲፈነቀል እልፍ ብሎ ጉርጓር ሲቆፍር በርቱ ይላል። ያኛውን ድምጽ ከዚህ ከጦርነቱ ጋር ከጸቡ ጋር ጸቡ ላይ እኛ የለን ከኛም ጋር አይገናኝም። እዛ ያለ ጉዳይ ነበር እና በሉ አዋጅ እንደምናውጅ ማለት ነው። ስለዚህ ድራማ ነው የተሰራው። እኔ ድራማው ያበቃል ህይወት ይቀጥላል ብዬ ማምን ሰው ነኝ። ለጥቂት ጊዜ ነው መጋረጃው ሲዘጋ አርቲስቶቹ ከመድረክ ውጭ ያለው ትክክለኛ ህይወታቸውን ይኖራሉ። ትክክለኛ ኖሯቸው አሁን ድራማ ነው የሚሰራው ማለት ነው። ስለዚህ በርቱ በርቱ ስል የጦርነት አዋጅ እንዳለ አርገው ነው የገለጹት ማለት ነው። ከዚህ ጋር ተያይዞ ነው እንግዲህ የሐዋሳ ሽማግሌዎችን ፎቶአቸው የእንጨት ሽበት የሚል ስብከቱ ለሐዋሳ ሽማግሌዎች እንደተሰበከ የሐዋሳን ሽማግሌዎች እንደዘለፈ ተደርጎ ማለት ነው። በመሰረቱ እዛ አውደ ምህረቱ ላይ ወንጌል ሲገለጥ እግዚአብሔር ሽማግሌ ልጅ ሳይል ነው መልእክት የሚያስተላልፍ፣ ወንድ ሴት ሳይል፣ ባለስልጣን ተራ ሰው ሳይል። ስለዚህ ሽማግሌዎች ካጠፉ የእግዚአብሔር ቃል ይገስጻቸዋል። በዘመን ሲገስጻቸው ደግሞ አይተናል። ብዙ ጥቅሶች ማውጣት ይቻላል። እንደ እድሜያቸው ማይኖሩ ሽማግሌዎች ባልና ሚስትን የሚለያዩ የሚያፋቱ ወይ ደግሞ ነጩ ጸጉራቸውን ጥቁር ቀብተው በየባንኮኒው ላይ የሚንጠለጠሉ ሽማግሌዎች በእድሜያቸው ማይሰሩ እነሱ ላይ ገሰጹ ነው ወይ? ይሄ እኮ ግሳጼ ነው፣ ዘለፋ ነው። ዘለፋን የሚጠላ ደግሞ ይሞታል ይላል ምሳሌ 15 ቁጥር 10 ላይ ካልተዘለፍን እንሞታለን፣ ካልተገሰጽን ልጅነታችን የታለ? ስለዚህ ግሳጼ እንጂ ስድብ አይደለም። ምሳሌያዊ የቆየ የኢትዮጵያውያን ብሂል ነው የእንጨት ሽበት እንጂ ለማዋረድ ለማጣጣል አይደለም። ሰለሞንም አሁን ስለ ሽበት የክብር ዘውድ ነው የሚለው አይደለም? የክብር ዘውድ ነው ብሎ መጽሐፍ ቅዱስ እየተናገረ የግድ አንድ ሰው ጸጉሩ ነጭ ስለሆነ ወይ በእድሜ ስላረጀ ብቻ ከዚህ የተነሳ ክብር ይገባኛል የሚል ሐሳብ እንዳያስብ። ምክንያቱም ሰው የሚመዘነው ትንሽም ሆነ ትልቅ በስራው። ስለዚህ እንደ እድሜያቸው ስራ የማይሰሩ
ከዚህ ስርዓት ውጪ የሆኑ በአለም ላይ ያሉ ብዙ ሽማግሌዎች አሉ። እነዛን ሽማግሌዎች መጽሐፍ ቅዱስ ይገስጻል። በእድሜያቸው በሽበታቸው ልክ ደግሞ የተሻለ ስራ የሚሰሩ ለትውልዱ በረከት የሚሆኑትን ሰዎች ደግሞ መጽሐፍ ቅዱስን እውነትም ይደግፋቸዋል። እንደውም አንድ የግጥም መድብል ላይ ባዘጋጀው አንድ ግጥም ጽፈሃል ስለ ሽበት ማለት ነው። እስኪ እሱን ብታነበው ትንሽ እንደ ማረፊያም ይሆናል። ርዕሱ ያው ሽበት የሚል ነው። ያብራራዋል ብዬ አስባለሁ ያንተን አባባል አሁን ያልከው። የእድሜ ጸጋ ሰንደቅ የህይወት ዳር መልህቅ ዘውድ አክሊል የክብር የብስለት ምስክር የበፊቶች አርማ የተፈጥሮ ሸማ የዳግመኛ ሹመት የፍጻሜ ውበት ቃል ሲጠበቡበት ሺህ ግርማ ሺህ ውበት የዘመን ዘመናት ላንዳንዶቹ ክብር ላንዳንዶቹ ሀፍረት ላንዳንዶቹ ድክመት ላንዳንዶቹ ጉልበት ይገርመኛል ሽበት ይደንቀኛል ሽበት አሁን ከትውልዱ ከኛ መሃል ከኛ ማን ነው እድለኛ ወደ ነጩ ዙፋን ነጭ ሆኖ የሚመንን ወደ ነጩ ዘመን ነጭ ሆኖ የሚዘምን ይላል እንግዲህ እና እድል ነው ሽበት እንደውም ለትውልዱ እድል ብለን ነው የምንገልጸውና ካለው የሰውየው ፐርሰናሊቲ ወይም ደግሞ ካለው የሰውየው የህይወት ፍልስፍና አንፃር ግን ሽበት ሊኮንንም ሊሞገስም ይችላል የሚል ነው እንግዲህ። በነገራችን ላይ በፎቶም ያልፉት እነዛ ሽማግሌዎች የኛ ወዳጆች ናቸው። ሐዋሳ ስንሄድ ግንባራችንን ስመው አሁን ለማጣላት እኮ ግንባራችንን ስመው ከሐዋሳ ውጪ ያለው ሰው ሌላ ነገር ነው የሚመስለው። እነዛ ሽማግሌዎች ወዳጆቻችን ቤታቸውን ለቀው ለስላሳ ገዝተው የሚያኖሩን ነው። ስለዚህ እውነት አለ እግዚአብሔር ይፈርዳልና ይሄንን ለመግለጽ ለድል ፍጠኑ ለወሬ ጊዜ የለንም መከሩ በስቷል። ውድ የታኦሎጎስ ፕሮግራም ተከታታዮች ባለፈው ሳምንት ወቅታዊ በሆነው ጉዳይ ዙሪያ በተለይም ደግሞ በስልክ ቁጥራችን ከናንተ በመጡ ጥያቄዎች መሰረት ያቀረብነውን ፕሮግራም ክፍል አንዱን ተመልክታችኋል። ዛሬ ደግሞ የመጨረሻውንና ሁለተኛውን ክፍል ፕሮግራም ይዘንላችሁ ቀርበናል። በባለፈው ፕሮግራም ላይ እየደወላችሁ ብዙዎቻችሁ ደስ እንዳላችሁና እግዚአብሔር መልካም ነገር እንዳደረገ ስትገልጹልን ነበር። ዛሬም ደግሞ ለህዝቡ እርጋታና እረፍት ይሆን ዘንድ እግዚአብሔርን ቃል ጨምረን ወቅታዊ ጉዳዮችን የባለፈውን ተከታይ ክፍል ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መጋቤ ሐዲስ በጋሻው ደሳለኝ ባለፈው ሁሉን በሚመለከት በወጡ መግለጫዎች በተለይ በወጣው ሲዲ ዙሪያና ህዝቡ እየታወከ ባለበት አንዳንድ ወሬ መልስ ይሆን ዘንድ ጥያቄዎችን አቅርቤልህ የተወሰኑ ምላሾችን ለህዝብ እንዳቀረብክ ትዝ ይለኛል። ዛሬም ደግሞ እንደዚሁ ያሉትን ጠንካራ ብለን የመረጥናቸውን አንዳንድ ጥያቄዎች እያነሳን መልስ እንሰጣለን ማለት ነው። እንግዲህ ባለፈው እንደተነጋገርነው ሲዲውን ተከትሎ የሚወጡ በጣም ብዙ ተባራሪ የሆኑ ወሬዎች ከማን እንደሚነሱ የማይታወቁ ግን ህዝቡን እያወቁ ያሉ ወሬዎች አሉና ስለ እመቤታችን ስለ ቅድስተ ቅዱሳን ስለ ድንግል ማርያም ስለ ቅዱሳን መላእክት ስለ ጻድቃን ሰማዕታት አይሰብኩም እያሉ ያማሉ። በጣም ብዙ ሰዎች ያሙናል። በጣም ነው የሚያሙንና እና ምንድነው እንደው እኛ ስለ እመቤታችን አንተም አሁን ወደ 8 ካሴቶች ሰርተሃልና ይሄንን አስመልክቶ እንደው እስቲ ለህዝቡ የምትገልጠው እውነት ካለ ዛሬም በመጀመሪያ ይቅርታ ልጠይቅ ተመልካቾቻችንን ክርስቲያኑን ህብረተሰብ በሙሉ ማለት ነው። ምክንያቱም እንዲህ ባለው አጋጣሚ እግዚአብሔር ይሄን ጊዜ ይሄን እድል ሰጥቶን በጣም አዝናለሁ። አሁንም ወንጌል ሊሰበክና እግዚአብሔር ሐሳብ ሊገለጥበት በሚችልበት ፕሮግራም ላይ እንዲህ አይነት ነገሮችን በማንሳታችን ግን ወደን እንዳልሆነ ህዝቡ እንዲረዳልን እንወዳለን። ካለው ወቅታዊ ችግር
ከተፈጠረው ውዥንብር በመነሳት እንጂ እኔ አሁን በዚህ ደስተኛ አይደለሁም። እንደኔ ምጠጣውን ጽዋ ዝም ብዬ በሬን ዘግቼ ብጠጣ ነው የሚሻለው። ግን ያልበሰሉ ሰዎች ስላሉ እውነት የሚመስላቸው ሰዎች ስላሉ ቶሎ የሚሰናከሉ ሰዎች ስላሉ እነዛን ያሳርፋል ከሚል አንጻር ነው እንጂ በጋዜጣም በምንም መግለጫ መስጠት ይቻል ነበር። ግን አዝናለሁ፣ በጣም ነው ማዝነው። በእውነት የዚህች ቤተክርስቲያን ልጆች ከሆኑ ይሄንን ስራ ይሄን ጥፋት የሚሰሩት አደባባይ ላይ ወጥተው ያወጡን እነሱ እንደሆኑ በዚህ አጋጣሚ ለመግለጽ ወዳለሁ። ከዛ በተረፈ ስራ ከሰራ ከተንቀሳቀስክ ሐሜት አይጠፋም። ቅዱስ ጳውሎስ የተናገረውን አንድ ቃል በማንበብ የእግዚአብሔርን ቃል ቢጀምር አሁንም ከአንድ የእግዚአብሔር ቃል ብነሳ እኔ ጠቅለል አድርጌ ነው መመለስ የምፈልገው። አሁንም አገልግሎቱን የሚዋጋው የመስቀል ጠላት ዲያብሎስ ነው። የመንፈሱ አሰራር እንደሆነ ለሁሉም መግለጽ እፈልጋለሁ። ይሄን ያህል ከስጋና ደም ጋር ጦርነትም ትግልም የለም። ቅዱስ ጳውሎስ ስለ አገልግሎቱና በአገልግሎት ዙሪያ ስለሚነሳው ፈተና የጻፈውን የእግዚአብሔርን ቃል አነባለሁ። ነገር ግን በሁሉ እንደ እግዚአብሔር አገልጋዮች ራሳችንን እናማጥናለን። በብዙ መጽናት፣ በመከራ፣ በችግር፣ በጭንቀት፣ በመገረፍ፣ በወይኒ፣ በሁከት፣ በድካም፣ በእንቅልፍ፣ በማጣት፣ በመጦም፣ በንጽህና፣ በእውቀት፣ በትዕግስት፣ በቸርነት፣ በመንፈስ ቅዱስ፣ ግብዝነት በሌለው ፍቅር፣ በእውነት ቃል፣ በእግዚአብሔር ኃይል፣ ለቀኝና ለግራ በሚሆን በጽድቅ የጦር ዕቃ፣ በክብርና በውርደት፣ በክፉ ወሬና በመልካም ወሬ ራሳችንን እናማጥናለን ካለ በኋላ አሳቾች ነን ስንባል እውነተኞች ነን፣ ያልታወቁ ስንባል የታወቅን ነን፣ የምንሞት ስንመስል እነሆ ሕያዋን ነን፣ የተቀጣን ስንሆን አንገደልም፣ ሐዘንተኞች ስንሆን ዘወትር ደስ ይለናል፣ ድሆች ስንሆን ብዙዎችን ባለጠጎች እናደርጋለን፣ አንዳች የሌላቸው ስንሆን ሁሉ የኛ ነው ይላል። ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 4 ጀምሮ ያለውን እግዚአብሔርን ቃል ነው ያነበብኩትና እግዚአብሔር ይመስገን። አሜን። አገልግሎቱ በብዙ ነገር ውስጥ ነው መታልፈው ማለት በመልካም ወሬ፣ በክፉ ወሬ፣ በሙላት፣ በጉድለት እንዲህ ነው የሚታለፈውና እነዚህን የእግዚአብሔርን ቃላት ስታነብ ልብህ ይጽናናል፣ ታርፋለህ። የኛ መጽናኛ ስለሆነ ማለት ነው። እንዲህ አረጉም የሚለው ነገር ብታደርገውም አይቆምም። ልንገራደ አሁን አንድ ወሬ የሚያስወራብህ ጠላት እንደዛ ሆነ ስለተገኘ አይደለም፣ እንዲህ ብዬ ባስወራበት እንዲህ ይሆናል ብሎ ስለሚያስብ ማለት ነው። አሁን ከመሮጫው መስመር ሊያወጣ ነው የሚፈልገው። ለምሳሌ ስለ እመቤታችን አይሰብኩም። ማንም ጥያቄ ሳያነሳ እንዲህም አይነቱ ጅንበር ሳይፈጠር እግዚአብሔር በል ስላለኝ ማለት ነው። ቁጥር 6ን የመማፀኛን ከተማ እኔ ነኝ የሰበኩት ከዛሬ 3 ዓመት በፊት ቁጥር 6 ማለት ነው። የመማፀኛ ከተማ ብዬ ማለት ነው። የሚገርም ያንንም ስብከት ሰብከን አንድ እነሱ ባሰሩት ወይ ባሰራጩት ሲዲ ላይ እመቤታችንን አዋርዷታል፣ አቃሏታል። ያልተፈጠረውን ያላልኩትን ለምሳሌ ዘንበል ብላ ጌታችንን ጸንሳ ሆዷ ውስጥ የመላእክትን ቅዳሴ ተሰማ ነበር። ሌሎቻችንን ደግሞ ተመልከቱ ብዬ ክብሯን ከሌሎች ሴቶች ጋር በማነጻጸር እንደውም እንደፈን ሌሎቻችን ሆዳችንን ስንሰማው ምን ሰማው ድምጽ ሌላ ድምጽ ነው ያልኩትን ገለባ ብጠውት አስወርተው ነበር። እያንዳንዱ ህዝብ በዛ አጋጣሚ ሲዲው በጣም ነው የተሸጠው። የማፀኛ ከተማ እስኪ እንዲህ ብሏል ልስማው ብሎ ሰው ያመጣ ሲሰማ አላልኩ መዝኖ ነው የተዋቸው ማለት። የዛሬም ውሸት ማለት ነገ ይቀነባበራል። እኔ አሁን ስለ ሥላሴ እንዲህ ብሏል ሳምንት መልሰነዋል ታስታውሳለህ። ርዕስ ነው የተሰጠኝ እግዚአብሔር ይመስገን በዚህ ጉዳይ ላይ አገልግሎት እንድሰጥ እግዚአብሔር ወዷል ብዬ ነውና ስለ እመቤታችን ስንት ሺህ መዝሙር ነው የተዘመረው። የሰራናቸውን ስራዎች እያንዳንዱ አሁን በዘመኑ የሚዘመሩ መዝሙሮችን ግጥምና ዜማ ከታች ያለውን መመልከት ይቻላል። ያ ዝማሬ እኮ ከነፍስ ነው የሚወጣው። ለሳንቲም አይደለም የሚሰራው ወይ ለዝና አይደለም። ከነፍስ ያልወጣው ግጥምና ዜማ እንዴት ነው? እኔ ብዙ መዝሙሮችን ሰርቻለሁ።
አሁንም እየሰራው ነው፣ ወደፊትም ሰራለሁ ለእመቤታችን። ያለኝ ፍቅር ደግሞ እንዲህ በቃል የሚገለጽ አይደለም። በቃል አይገለጽም። በቃ ልዩ ፍቅር ነው ያለኝ ማለት ነው ስለእመቤታችን። እና በዛም ይሞከራል፣ በዚህም ይሞከራል። ስለ ቅዱሳን ወይ ስለ መላእክት እንዴ ስንት መዝሙር ነው ስለ አቡነ ተክለ ሃይማኖት የሰራ ነው። ታስታውሰዋለህ አንተ እንኳን የሰራሃቸው ለተለያዩ ዘማሪዎች ምናምን የተሰጠው ስለነ ቅዱስ ጊዮርጊስ የተሰሩት ስራዎች፣ ስለ መላእክት ስለነ ቅዱስ ሚካኤል ስለነ ቅዱስ ገብርኤል፣ እነዛ ሁሉ ነገሮች ከዚህ በፊት የተሰሩ ወደፊትም ስንሰራው እንኖራለን። ይሄ ስጦታ ነው፣ በቃ ስጦታ። ከዛ በተረፈ እነዚህ ነገሮች ማለት ነው እኔ ምናልባት ስለ ቅዱሳን አይሰብኩም የሚሉት እኔ ሰማያውያኑን አይመስለኝም፣ ቅዱሳን ስለነሱ ይመስለኛል። ስለነሱ የግድ እንድትመሰክር ወይ እንድታወራ ከሆነ ቅዱሳን አዎ። እና ከዛ ውጪ እኔ የት ቦታ ነው ትላለህ? ደግሞ ግጻዌን ጠብቅ አገልግሎት አለን አሁን በየስፍራው ማለት ነው። አዎ የቤተ ክርስቲያኗም ግጻዌ አለ። በዚህ ቀን ይሄ ይሰበካል፣ በዚህ ቀን ይሄ ይዘመራል ይላል። ቀኑን ጠብቀ የምታገለግላቸው አገልግሎቶች ይኖራሉ። ስለዚህ እንደው ቀዳዳ ያጣ ሰው ይሄ የሚቆፍረው ነገር ይመስለኛል እንጂ ይሄ ከሐሜት ባለፈ እኔ ብዙም የምለው ነገር የለኝም እዚህ ላይ ተጨማሪ ለማድረግ። በነገራችን ላይ ስለ ቅዱሳንና ስለ ሰማዕታት ስለ እመቤታችን በጣም ብዙ ስራዎች ተሰርተዋል አንተ እንዳልከው እና ሁል ጊዜ ግን ይሄ አይሆንም። አሁን ለህዝቡም ለመግለጥ የምንፈልገው እውነት ምንድነው? ሁል ጊዜ ስለ እመቤታችን ወይንም ሁል ጊዜ ስለ ቅዱሳን አይሰበክም። አሁን መጨረሻ ላይ ያነሳሃት ሐሳብ በጣም ጥሩ ሐሳብ ናት። ግጻዌ የሚባል የቤተ ክርስቲያን መጽሐፍ አለ። ቅዳሴው ላይ ዋናው ካህን ከእንደገና ንፍቁ ካህን ስራዩ ዲያቆን ንፍቁ ዲያቆን የሚያነባቸው ነገሮች ከእንደገና የሚዜሙ ዜማዎች ምስባክ ላይ ለምሳሌ ከዳዊት መዝሙር የተመረጡትን ይሄ ይሁን ብሎ የሚደነግግ ግጻዌ የሚባል የቤተ ክርስቲያናችን መጽሐፍ አለ። እንደ በዓሉና እንደ ቀኑ ለያይተ አባቶቻችን በሰሩት ስርዓት መሰረት ለምሳሌ የእመቤታችን ቀን የሚሰበከው ስለ እመቤታችን የሚነበበው የሉቃስ ወንጌል ከሆነ ያንን ጠቅሶ የቅዱስ ሚካኤልም ከሆነ ብዙ ጊዜ የይሁዳ መልእክት ነው ያዕቆብ እንደም የይሁዳ መልእክት ነው የሚነበበው። እንደዚሁም ራእይን ይጠቅሳልና እንደዚህ ባለው ሁኔታ ነው የቤተ ክርስቲያን ስርዓት የሚያዘውና ቀኑን በጠበቀ መልኩ ለምሳሌኛ በፕሮግራማችን ትዝ የሚል ከሆነ ቃና ዘገሊላ ላይ ዋናው በዓሉ የሚያመለክተው የእመቤታችንን ምልጃና የጌታችንን ተአምር ስለሆነ በስፋት ስለ ድንግል ማርያም አማላጅነት ገልጠን አስተምረናል። እዚህ ጋር ቆይ አንድ ነገር ላቆመ። ምን ይላል እግዚአብሔር ቃል? ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ እንዲህ ብሏል። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለው ኢየሱስ ክርስቶስን እንሰብካለን ነው። የቤተ ክርስቲያን ተልኳ ኢየሱስ ክርስቶስን እንድትሰብከው ነው። ተሰብከው ይሄ እውነት ነው፣ ምንም ማንደራደርበት እውነት ነው። ኢየሱስ ክርስቶስ ላይ ድንጋይ እየተወረወረ ኢየሱስ ክርስቶስን ወደዛ እያገለልከው ወደ ሌላ መስመር ሰው ሊያስገባ ሲሞክር እስኪ መጽሐፍ ቅዱስ ይዳኝ። የቤተ ክርስቲያን መጽሐፍት አዋልድ መጽሐፍቱ ሊቃውንቱ ይዳኙን ትላለ። መጀመሪያ የቤተ ክርስቲያን የምትሰብከው ስለ ኢየሱስ ክርስቶስ ነው። በቅዳሴዋም በኪዳኗም በሰዓታቷም ይሄ እውነት ነው። ይሄንን ነገር ነው። ከዛ በተረፈ እንደ ክብራቸው እንደ ተሰጣቸው ሞገስ ቤተ ክርስቲያን የምታነሳቸውን ቅዱሳን መላእክትንም ድንግል ማርያምን እንደሚገባው መጠን ታገለግላለህ። ይሄ እውነት ነው። እዚህ ላይ ተጨማሪ ለማድረግ መጋቢ አዲስ ምን አለ አሁን በቤተ ክርስቲያን አሁን ህንጻ ቤተ ክርስቲያን ሲታነጽ የዛ ህንጻ ቤተ ክርስቲያን ለምሳሌ የቅዱስ ሚካኤል ከሆነ የቅዱስ ሚካኤል ቤተ ክርስቲያን ተብሎ ነው የሚጻፈው። እዛ ውስጥ ግን የሚሰለሰው የሚቀደሰው ሥላሴ ነው። የሚፈተተው ቅዱስ ሥጋ ክቡር ደም የኢየሱስ ክርስቶስ ቅዱስ ሥጋ ክቡር ደም። ከእንደገናም ደግሞ በቤተ ክርስቲያኒቱ አናት ላይ ጉልላት ላይ ተሰቅሎ የምናየው የማ መስቀል ነው? የክርስቶስ መስቀል ነው። ስለዚህ ቤተ ክርስቲያን ተልእኮዋ ክርስቶስን ማስተዋወቅ ነው። ከዛ በላይ ግን ተያይዞ በየቀኑ ቅድም ባለው መጽሐፍ ላይ ተጠቅሶ እንደምናነበው በየቀኑ ስም ሰጥታ ለምሳሌ በአንድ ልደታ፣ በሁለት ማቴዎስ፣ በሶስት በዓታ፣ በአራት ዮሐንስ፣ በአምስት አቦ እየተባለ እንደሚጠራው
በየቀኑ ከፋፍላ ስማቸውን እየጠራች ተዘክራለች ማለት ነው ቤተክርስቲያን። እንግዲህ እዚህ ላይ አንድ እውነት ለመጨመር ያክል እኔ ያደግኩት ቅዱስ ሚካኤል ቤተክርስቲያን ውስጥ ነው ይላ እና የሚነበበው መጀመሪያ የእመቤታችን ተአምር ይነበባል መልኮች ከሱ በኋላ ከዛ በኋላ ደግሞ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ተአምር ይነበባል መልኩ ከደረሰ በኋላ ማለት ነው። እዛ ላይ ስትመለከት ከሁለቱ በኋላ የሚመጣው ማን ነው? በዛ ስፍራ ላይ መታሰቢያው የተደረገለት የቅዱስ ሚካኤል ተአምር ይነበባል ማለት ነው። የሚቀድመው ቀድሞ ነው፣ የሚከተለው በቤተክርስቲያኒቱም ስርዓት ቢሆን ማለት ነው። ስለዚህ የሚቀድመው ማን ነው ከላይ ያለው ማን ነው ከታች ያለው? ለምሳሌ እመቤታችንን ስናነሳ መልዕልተ ፍጡራን መትሕተ ፈጣሪ እንላለን። ምን ማለት ነው? ከፈጣሪ በታች ከፍጡራን በላይ። በቃ ይሄ የእመቤታችን ክብር ነው። ሌሎቹ ደግሞ ከሷ ክብር ባነሰ ሁኔታ ደግሞ እንደሚገባቸው ማዕረጋት ሰጥታ ቤተክርስቲያን ሁሉንም ታስባለች ማለት ነው። እኔ እንደውም ትዝ ይለኛል እስከ ቁጥር 11 ድረስ የሰራቸውን የስብከት ካሴቶች አቃቸዋለሁ፣ ለህዝቡም ደርሷል። ከዛ መካከል እንደውም የመማፀኛ ከተማ በሚል ስለ እመቤታችን የሰበከው ስብከት አለ። ስለ ቅዱሳን ስለ ሰማዕታት ደግሞ እንደዚሁ ዘንዶ ለምን ይቆጣል በሚል ርዕስ የአንገት ክራችንን እንኳን ሳይቀር መጽሐፍ ቅዱሳዊ ትርጉም ሰጥታ ያስተማርክበት ትዝ ይለኛልና እንደዚህ ባለው ሁኔታ ህዝብ ለማደናገር የሚነሱት ሐሳቦች ሊያጣሉን ነው እኮ ከሷ ጋር። አዎ ከሷም ጋር ሊያጣሉን እና ይሄ ፍጹም ከእውነት የራቀ ነገር እንደሆነ ህዝቡ እንዲረዳው ነው። ግን ከዚህ ጋር ተያይዞ እኔ እንደው መጋቤ ሐዲስ አገልግሎቱ ያመጣው ነገር ነው፣ የአገልግሎታችን ውጤት ነውና ከመጽሐፍ ቅዱስ እውነትና እይታ አንፃር ከዚህም በፊት አገልግለው ካለፉት ሐዋርያት አንፃር እና እስቲ የኛንም አገልግሎት ህዝቡ እንዲረዳ አድርገ ፈተናና አገልግሎት እንዴት ሊታይ ይችላል? እስቲ ይሄንን በመጀመሪያ አገልግሎት ስናስብ አገልጋዮቹ ህሊናችን ውስጥ ይመጣሉ። የቀደመውን ትተን የብሉይ ኪዳኑን አገልግሎት በሐዲስ ኪዳን አገልግሎት እንኳን ስናየው በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጥሪ የተደረገላቸው መረባችሁን ትታችሁ ነው፣ አሳ ማጥመዳችሁን ትታችሁ ነው፣ በወንጌል መረብነት በዓለም ባህር ውስጥ የተዋጡ አሳ የሆኑ የሰው ልጆችን አጥምዳችሁ ወደ መቅደስ ታመጣላችሁ ያላቸው ሐዋርያት ለአገልግሎት ሲወጡ በጽርሐ ጽዮን አዳራሽ በማርቆስ እናት በማርያም ቤት 120ውን ቤተሰብ ተሰብስበው ሳሉ የተከፋፈሉ የእሳት ልሳኖች ወርደውባቸው መንፈስ ቅዱስን ተቀብለው ወደ ዓለም ሲልካቸው ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዛችሁትንም እንዲፈጽሙ እያስተማራችኋቸው ደቀ መዛሙርት አድርጉልኝ ብሎ ልኳቸዋል። ሲልካቸው ግን አስጠንቅቆ ነው የላካቸው ከማስጠንቀቂያ ጋር። ይሄን ማስጠንቀቂያ አነባዋለሁ እንዲህ ብሎ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ። ልድገመው። እኔ እንደ በጎች በተኩላዎች መካከል እልካችኋለሁ። ስለዚህ እንደ እባብ ልባሞች እንደ ርግብ የዋሆች ሁኑ። ነገር ግን ወደ ሸንጎ አሳልፈው ይሰጧችኋል፣ በምኩራቦቻቸውም ይገርፏችኋልና ከሰዎች ተጠበቁ አለ። ይገርማል። ከሰዎች ተጠበቁ። በሆነ ትልቅ ጸሎት እግዚአብሔር ከሰው እንዲጠብቅህ ነው። ሰው ስልህ መልካም ሰው አለ፣ ክፉ ሰው አለ። ሰው ከከፋ ከአውሬ ነው የሚበዛው። ለምሳሌ አራዊት ወደ ከተማ ይወጣሉ፣ ካገኙ ሰው ሰብረው ይበላሉ። የሚወጡትና ሰብረው የሚበሉት ፕሮግራም አድርገው እገሌን ልብላው ብለው አይደለም። ምግብ ፍለጋ ይወጣሉ። መጀመሪያም እግዚአብሔር ቀኑን ለሰራዊት ሌቱን ለአራዊት ብሏል። ፈረቃ ሰጥቶናል። ቀንኛ ሌሊት የነሱ። ስለዚህ የኛ ሰዓት ሲዘጋ እነሱ ይወጣሉና ያለ አግባብ ያለ ስርዓት የወጣው ምግብ ፍለጋ ብለው ወጥተው ሊበሉት ይችላሉ እንጂ ፕሮግራም አድርገው አይደለም። የሚበሉትን ነው የሚሰቡ። ሰው ግን ከከፋ እግዚአብሔር ከርቡ ርቆ ሰይጣን ከነገሰበት ሰው ማይበላውንም ይገላል። ማይበላውን ክፋቱን ነው የሚያሳየው። አይተ ከሆነ መቃብር ላይ ሄደው ሰው ከሞተ በኋላ ሐውልት መስታወት የሚሰብሩ አሉ። የሚሰብሩ በቃ ምን ያደርጉ? ሰውየው ሞቷል። ከሞተ በኋላ መቃብሩም ማለት እንዲህ ሞተህም አይተው ሰዎች በቃ እግዚአብሔር ከነሱ ይጠብቅ። ትልቅ ጸሎት እንደዚህ። ይሄን ነው ጌታችንም ያለው ከሰዎች ተጠበቁ ያለው ክፉ ሰዎችን ነው።
ከሰዎች ተጠበቁ ለነርሱና ለአሕዛብም አለ አሕዛብ ያላመኑ ያልተጠመቁ ማለት ነው ምስክር እንዲሆን ስለኔ ወደ ገዢዎች ወደ ነገስታትም ትወሰዳላችሁ ገና የፖለቲካ አንድምታ ሁሉ ሊሰጠው ይችላል አገልግሎታችን ከመንግስትም ከምንም ጋር የሚያጋጭ ነገር እንደሚሰራ አምናለሁ እንዲህ ከሰዎች ጋር ከግለሰቦች ጋር እንዳጋጭ ወይ ከቤተ ክርስቲያን ጋር ለማጋጨት እንደተሞከረው ይቀጥላል ስለዚህ ወደ ገዢዎች ወደ ነገስታትም ትወሰዳላችሁ አሳልፈውም ሲሰጧችሁ የምትናገሩት በዚያ ሰዓት ይሰጣችኋልና እንዴት ወይስ ምን እንደምትናገሩ አትጨነቁ ይላል ይሄ ቃል ያሳርፋል ተዘጋጅተህ ይሄን ልበል አትልም ታነባለህ ትጸልያለህ ትወጣለህ እግዚአብሔር የሚሰጥህን ትናገራለህ በእናንተ የሚናገር የአባታችሁ መንፈስ ነው እንጂ የምትናገሩት እናንተ አይደላችሁምና ይላል እንግዲህ እየተከሰሰም ያለው አሁን በጋሻው ብቻም አይደለም እግዚአብሔርም ጭምር እየተከሰሰ ምክንያቱም የኔ ቃል የለኝማ እኔ አፌን ስከፍት እኮ የእግዚአብሔርን መልእክት አስተላልፋለሁ ብዬ ነው ስለ ሱቄ ወይ ስለ ድርጅቴ አይደለም ለማውራት መውጣው ስለዚህ ስትቆሙ በእናንተ የሚናገር የአባታችሁ መንፈስ ነው እንጂ የምትናገሩ እናንተ አይደላችሁምና ወንድም ወንድሙን አባት አባትም ልጅ ልጁን ለሞት አሳልፎ ይሰጣል ልጆችም በወላጆቻቸው ላይ ይነሳሉ ይገድሏቸዋልም በሁሉም ስለ ስሜ ተጠላችሁ ትሆናላችሁ እስከመጨረሻ የሚጸና ግን እርሱ በቃ የሚያጸናው ይሄ ነው ማቴዎስ 10 ቁጥር 16 ላይ ስለዚህ ብዙ ነገሮች ያልፋሉ መጨረሻው ማሰራው ሚጸና ይደናል ምንም ነገር ሊፈጠር ይችላል ምንም ሊባል ይችላል የእግዚአብሔር ልጆች የሚያጠራጥር የሚያውክ መንፈስ በእናንተ መሃል እንዳይኖር ከዚህም በላይ እኔ አንዳንድ ምሳሌዎች ለመናገር ጊዜ ካለኝ መጽሐፈ መነኮሳት ላይ ስለ አባ እንባ መሪና የተጻፈ ታሪክ አለ አሁን ትዝ ይልሃል ትንሽ መነኮሳቱ ተነሱባቸውና አባ እንባ መሪና የተባሉትን መነኩሴ እንደው ለማጥፋትም ከገዳምም ለማባረር አስበው የሐሰት ክስ አቀነባበሩ ክሱ ምንድነው ከገዳሙ በአፋ ያለች አንዲት ሴትን ደፍረዋታል አባ እንባ መሪና ስለዚህ ገዳማችን ረክሷል በዝሙት ወልደዋል ስለዚህ ገዳም ውስጥ መቀመጥ የለባቸውም ብለው ከሰሱ ሲጀመር ከኃጢአት የነጻ ሰው አለ ማይወድቅ አለ ወይ ማይፈተን አለ ወይ ኃጢአት የሌለበት ገራት እንዳለ ይሄን አደረጉና ሰዎቹ አቀነባብረው ምንም መናገር አልተቻለም በቃ እንዲያርገዋል ገዳማችንን ለቀው ይውጡ ውጡ ነው እኮ ውጡ ለቃችሁ ውጡ ውጡ የሚለው ሰው እውነት ንጹህ ነው ወይ በቃ ይሄን ነው እኔ ማሰበው እውነት ንጹህ ነው ወይ መቼም ሚዛን አለ መቼም ስላሴ ፊት ይቆማልና ውጡ አሏቸው ምንም ማስተባበያ አልሰጡም እንደኛ የተሻሉ ጸጋ ያላቸው አባ ስለነበሩ አባ እንባ መሪና እንደኛ በቴሌቪዥንም በጋዜጣ ምንም አላሉ ልጁ የኔ ነው አዎ በቃ ስጡኝ ላሳድግ በቃ ልጁን ስጡኝ ላሳድግ አይ እዚህ ገዳምማ ታሳድግም ውጣ ብለው አባረሯቸው ከገዳሙ ባፋ ዋሻ ፈልፍለው ቆዩ ምንም ፍራፍሬ ምንም እያሉ ያን ህፃን ልጅ እየተንከባከቡ ምን እያሉ ያሳድጉ ጀመር በኋላ አባ እንባ መሪና አረፉ ከዚህ ዓለም ወደዛኛው ዓለም ሄዱ ሲያርፉ ወንድ መነኮሳቶች ሊገንዟቸው ወንድ ናቸው ተብለዋል ከሴቲቱ ወልደዋል ተብለዋል ሊገንዟቸው ሲሄዱ አንድ የሚያስደንቅ ነገር ረፍዶ መቼም እውነትነቱን አይስትም ይወጣል እኮ ከረፈደ በኋላ ሊገንዟቸው ሲገቡ አንድ የሚያስደነግጥ ነገር አባ እንባ መሪና ለካ ወንድ አልነበሩ ጸጉራቸውን አሳጥረው ሴትነታቸውን የሚገልጸው ነገር ሸፍነው ወንድ መስለው የወንዶች መነኮሳት ውስጥ ሚኖሩ መነኩሴ ናቸው በቅድስና ግን ሰዎች አቀነባብረውባቸው ወልደዋል ወንድ እንዴት ነው ወንድ አይደሉም ሴት ናቸው ሴት አንዲት ሴት መታ ምስክርነት ሰታ ከሱ ነው የወለድኩት ብላ ያኔ ዲኤንኤም የለም ደም ተመርምሮ የሳቸው ልጅ ነው አይባልም ዛሬ እድለኞች ነን እኮ የሆነ ነገር ውሸት ቢሆን የሆነ ነገር እንዲህ ነው ተላለ ያኔ ከባድ ነው ወጡ ወሃላት ገዳሙ ሁሉ ደነገጠ እነዛ መነኮሳት ንስሐ ግቡ በድላቸዋል ትልቅ ኃጢአት ነው ተባለ አባ እንባ መሪና ከጽድቃቸው ጋር አለ ባላደረከው ነገር ብትታማ ክብር ይጨምራል ምንም ነገር የለው ግን ወዮ ላሰናካይ ወዮ ለተሰናካይ ይላል መጽሐፍ
እና አንዳንድ እንደዚህ አይነት ታሪኮች ስላሉ በቅዱሳት መጽሐፍ ቤተክርስቲያናችን ሀብታም ስለሆነች እነዚህ ቃላት ያጽናኑሃል። ለምእመናን ግን ምን አስረግጠ የምንናገረው ነገር እንኳን ሃይማኖት የለወጠ ሀገርም የለወጠ ሰው የለም። ትንሽ ዘማሪ ዘርፌ ብቻ ለአገልግሎት አሁን ከሀገር ውጭ ወጣለች፣ ትመለሳለች። መቼም ደግሞ ይሄ አይሆንም፣ መቼም ማለት ነው። ስለዚህ ይሄንን በዚህ አጋጣሚ ለመናገር ነው። ጸልዩልን፣ አበርቱን፣ እናንተም እንድትጠነክሩ ጉድለትም ካለ መታችሁ ይሄን በዚህ ያስተካክሉ፣ ይሄ በዚህ ይታረም ብትሉን የተሻለ ስራ በቅንጅት መስራት እንችላለን። ትልቅ ውጊያ ግን እንዳለ በዚህ አጋጣሚ እንገልጽላችኋለን። ጸልዩ፣ እግዚአብሔር ያበርታል። ጥሩ መልእክት ነው መጋቤ ሐዲስ የሰጠህን። በመጨረሻ የማነሳው ነጥብ ግን ምንድነው? የተነሱ ነገሮች አሉ፣ የሚወሩ ወሬዎች አሉ። አሁን በዚህ በወጣው አዲስ ካሴት ላይ ወድ ሰኒ የሚል መዝሙር አለና ይሄንን መዝሙር ካልሽኝማ የሚለውን ቃል እየቀየሩ እየተመዘዙ ካላለችኝ አላመሰግንም አለ የሚል ነገር ሁሉ መልእክት እያደረጉ ለህዝብ የሚያደርሱ አሉ። ብትዘምር መከራ ባትዘምርም መከራ። እኔ የሚያሳዝነኝ ህዝቡ ነው። አንተ ትታማለህ ስለሷ በመዘመር ማለት ነው። በጣም እኮ ነው የሚያሳዝነው። መጋቤ ሐዲስ ግን አልቀረልህም እኮ ከሳሽ ሊከስህ ከፈለገ እንደ በረዶ ብትነጻ እንደ መስታወት ብትጠራ የሆነ ነገር ያወጣል። አዎና ወድ ሰኒ ካልሽኝማ ለምን ይላል፣ አመስግነኝ ካልሽኝማ ለምን ይላል የሚል በጣም የወረደ ተራ የሆነ በእውነት ይሄ ጥሩ አይደለም። ካላለችው አይዘምርም ማለት ነው። እንደዛ የሚል ትርጉም የሚሰጡ ሰዎች አሉ ማለት ነው። እንዲባል እኔ ይሄ መጽሐፍ አለ ውዳሴ ማርያም፣ ቅዳሴ ማርያም፣ አባ ሕርያቆስና ቅዱስ ኤፍሬም የደረሱት ይሄ መጽሐፍ ስለ ተዘመረው መዝሙር ምንነት የሚገልጥ መጽሐፍ ነው። በዚህ መጽሐፍ ገጽ 8 ላይ ሙሉ የመዝሙሩን ሐሳብ ታገኙታላችሁ። ኤፍሬም ሶሪያዊ፣ ኤፍሬም ለብሃዊ እየተባለ ይጠራ የነበረው አባት እመቤታችን እንዴት አድርጋ እንዳናገረችው ይገልጻልና ጸሎተ እግዝእትነ ማርያም ሁሉ ጊዜ ደግም እንደነበረ ያሳያል። ከዕለታት በአንድ ቀን ዕለቱ ሰኑይ ጊዜው ነግህ ነው። የነግ ተግባሩን አድርሶ በመካነ ግብሩ ተቀምጦ ሳለ እመቤታችን ትመጣለች። የብርሃን ምንጣፍ ይነጠፋል፣ የብርሃን ድባብ ይዘረጋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁር ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድ ሰኒ ትለዋለች ይላል። ይሄ እንግዲህ የመዝሙሩ ሙሉ አካል ነው፣ መነሻው ነው ማለት ነው። ወድ ሰኒ ትለዋለች። እሱም ምን ብዬ ላመስግንሽ ይላታል። የልጄ የወልድ የአብ የመንፈስ ቅዱስ በረከት ይደርብ ስትለው ያን ጊዜ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ብሎ የሰኞን ውዳሴ ማርያም ይጀምራል ማለት ነውና ነገሮችን መጠምዘዝ ከፈለክ ትጠመዝዛቸዋለህ። ስለምንም ነገር ብታወራ ከሳሽ ቅድም እንዳልከው ማውራቱን አያቆምምና የመዝሙሩ ሙሉ ሐሳብ ይህ መጽሐፍ እንደሆነ የኤፍሬም ታሪክ እንደሆነ እንዲረዳ። ስለዚህ በደመና ስለመውረዳው ከዚህም በፊት የተዘመረ ነው። ነይ በደመና እያልን ስናመሰግናት ኖረናል፣ ነይልን እያልን ስንዘምር ኖረናል። ስለዚህ የተለየ ነገር በእኛ አፍ ሲነገር የተለየ ነገር አልመጣም። ይሄንን ህዝቡ ይፈልገናል። ሰይጣን ግድ የለህ ትልቅ ጸሎት ያስፈልጋል። ደግሞም እኮ ምሽጉም ተነክቷል። እውነቴን ነው። አንተ ብዙ ጊዜ ስትናገርም እንደምሰማው የዲያብሎስ በቀል እንደሆነ ነው የምረዳው ይሄ ነገርና ምሽጉን ከነካህበት ያው ለመዋጋት ሲል የተለያዩ ነገሮችን ማድረጉ አይቀርምና ይሄንን ነው የሚገባኝ። ይሄንን ከግምት ውስጥ በማስገባት ምዕመናን እስካሁን የተናገርናቸውን እውነቶች ቁም ነገር እንዲሰጡትና ደግሞ ከዚህም በኋላ እንዲህ ባለ ሁኔታ ባይጠብቁ ከዚህም በኋላ ሲወር አሰልቺ አሁን እኔ እግዚአብሔር በሚያውቀው ማንኛውንም ነገር ብቀበል ነው ደስ የሚለኝ በሬን ዘግቼ ማለት ነው። ይሄ ሰጣ ገባ ምና አይጠቅምም። አሁን የሚጠቅመው ስራ ሰርቶ ማለፍ ነው የተሻለ ስራ። ለዘላቂው ግን ሲዲ እናዘጋጃለን ሁሌ ቤታቸው እንዲመለከቱት የግድ እሱ አይቀርም። ስሩ ብለውናል ራሳቸው ምዕመናን የሆነ ነገር በሉ የሆነ አሁን ይሄን ቴሌቪዥን ማያዩ ይሄም አጋጣሚ ያልገጠማቸው ሰዎች አሉ። መሰረት ያለውን ስራ እንሰራለን። ወደፊት እንዲህ አይነት ነገሮችም እንዳይረብሿቸው። አሁን ውዥንብር አለ፣ እንዲህ ሊፈጠር ነው፣ እንዲህ ሊሆን ነው፣ እንዲህ በግድ ማለት ነው ገፍቶ ሊያወጣ ይፈልጋል ሰይጣን ዙሪያውን አሙቆ። እኛ መቼም አንወጣ መቼም ቢሆን ማለት ነው። ሃይማኖትም የቀየረ ሰው የለም። ሌላ ስንቱን ከእሳት የሚነጥቅ ወንጌል
ገለገለ። አገልግሎቱ እንዲህ ባለ ሁኔታ ውስጥ ማን ነው የሚወጣው? ስለዚህ አንወጣ ስንላቸው ዱላም ሌላም ነገር ይጀምራሉ። ግን የለም የሚከፈለው ዋጋ ሁሉ ይከፈላል። ቤተክርስቲያናችንን አገልግሎታችንን እንወዳለንና ምእመናን ባላችሁበት ቦታ እንድትረጋጉ ከዚህም በኋላ የትኛውንም ስርጭት እኔ አንዳንድ ከተሞች በጣም ደስ የሚል ስራ ሲዲው የሚበትኑት የሚከፋፍሉትን ይዘው በራሳቸው ፍርድ ቤት ምናምን አቁም በራሳቸው ማለት ነው እንዲህ የሚሟገቱ ሰዎች ምናምን አሉ እንጂ ምንም እየተቀበልክ ይሄን እሺ ካልናቸው ሌላም ነውር ቢፈጸም ከዚህ በኋላ ማለት የሊቃነ ጳጳሳቱንም የትልልቅ መነኮሳቱንም ተራ የማይመጥን ተራ ነገር በየቦታው አሁን አይታል ሐሜት ሁሉ ቀርቧል። በዚህ ላይ የሻይ ቤት ሐሜት ያሬድ ከሰዎቹ ጋር ሲያወራ ያ ምንድነው? ሃይማኖት ነው? ሳይንስና ህብረተሰብ ነው? ፖለቲካ ነው? የቤት ውስጥ ሃይማኖት ለመከፋፈል ያሬድና እኛን ለማጣላት ታስቦ እኛ እንጣላ መስቀሉንም አንጥልም ወንጌሉንም አንተው ቤተክርስቲያናችንንም አገልግላችንን አናቆምም። ምእመናን ግን እንድትጸልዩና እንዲህ አይነት በክፉ ሐሳብ የተሰማሩ ሰዎችን ታገሱ፣ እዚህ ጋር ቆሙ እንድትሏቸው እያሳሰብን ይሄን ሰዓት ይሄን ጊዜ ሰጠን እግዚአብሔርን እናመሰግነዋለን። በእኔ በኩል ማንኛውም ጥያቄ ከምእመናን ካለ 24 ሰዓት ስልኬ ክፍት ነው። በፕሮግራሙም የኢሜል አድራሻ ሊያገኙን ይችላሉ። መጨረሻ ላይ አንድ ነገር ላሳስብህና አሁን በፌስቡክ በኩል ነው ትልቁ ውጊያ እየተደረገ ያለ የሰይጣን ውጊያና የኔን የሚመስሉ ግን የኔ ያልሆኑ ፌስቡኮች አሉ ወደ 4 የሚደርሱ በኔም ስም ተከፍቷል ባንተም ተከፍቷል ሁሉም በየተራ ይከፍታል። ምእመናን እንዳትታለሉ እኔ ፌስቡክ የለኝም። እዛ ላይም የሚተላለፈው መልእክት የኔ እንዳልሆነ በዚህ አጋጣሚ ያሳስባለሁ። እግዚአብሔር ይስጥልኝ። በመጨረሻ እንግዲህ ምእመናን ሁሉንም ነገር በተቻለ መጠን ዳሰን እውነቱን እንድታውቁ ተግተናል። የናንተ ደግሞ ከዚህ በኋላ ያለውን ኃላፊነት መወጣት ከናንተ ይጠበቃል። በመጨረሻ ግን ማለት የምፈልገው ምንድነው መጠቀሚያ አትሁኑ። በጣም ብዙ ቦታዎች ላይ የሰዎች የሐሰት መጠቀሚያ የሆኑ የሚወራጩ ሰዎችን እያየን ስለሆነ የናንተን ጭንቅላት ራሳችሁ ብቻ እንድትጠቀሙበት በዚህ አጋጣሚ የስውር ዓላማዎች የስውር ደባዎች መጠቀሚያ እንዳትሆኑ አሳስባለሁኝ። እስከዚህ ሰዓት ድረስ የረዳንንና ያገዘን አምላክ ክብርና ምስጋና ለስሙ ይሁን። እስከ ጊዜው እግዚአብሔር ከሁላችን ጋር ይሁን። ሰላም ሁኑ።